ይዤላችሁ ብቅ ብያለሁ ማለት ነው። እንግዲህ በዛሬው በክፍል 148 ይዤላችሁ ስመጣ አቢጌል እና ዳጣ ወደ ውጭ ሄደው እንግዲህ ዳጣ ያገኘችውን ምላጭ ምን እንደሆነ ለማስመርመር ዲኤንኤ ምንድን ነው ምርመራው የሰው ነው ወይስ የእንስሳት ደም ነው የሚለውን ለማድረግ ቼክ ለማድረግ ከአቢጌል ጋር ይሄዳሉ ማለት ነው። ከአቢጌል ጋር ሄደው እንግዲህ ውጤቱን ከሶስት ቀን በኋላ ተብለው ነበረ በባለፈው ያቆመው ማለት ነው። እንግዲህ ዛሬ ሲሄዱ ውጤቱ እስከሚደርስ እየጠበቁ ነው። ዛሬ ደግሞ እንግዲህ ሲሄዱ አቢጌል አባቷ አንቺ ተከራክረሽ አንቺ አስፈቼ ልጄ አንቺ እንድታስወጪ ነው የምፈልገው ሲል አቶ ደረጀ ቃሉን ለልጁ ለአቢጌል ይነግራታል። አቢጌልም እንግዲህ አባዬ እሺ በቃ ችግር የለውም ብላ ለአባቷ ጠበቃ ሆና አባቴን አስፈታዋለሁ እያለች አቢጌል እንግዲህ ቆራጡና ተነስታ ለአባቷ እየተከራከረች ትገኛለች። ይህም ባለበት ሰዓት እንግዲህ አቢጌል እንደ ድሮ አይደለችም። በጣም ተቀይራለች። አስተዋይ ልጅና ብልህ ልጅ ሆናለች። ይህም ሆኖ ግን መርማሪ ፖሊሱን መረጃ የሰጣቸውን ስልክ ከይቅርታ ጋር ልትሰጠኝ ትችላለህ ብላ ትጠይቀው ነበር። እሱም ስልኩን ሰጧት። እንግዲህ በባለፉት ክፍሎች በዚህ ነበር ያቆምነው። ዛሬ እንግዲህ በክፍል 148 አቢጌል ስልኩ የማን እንደሆነ በማን ስልክ እንደወጥ በማን ስልክ መረጃ እንደተሰጣቸው ይህን ሁሉ ነገር አቢጌልና ዳጣን ይጠይቃቸዋል ማለት ነው። ከዛም ዳጣም እንግዲህ አየሰው ክፋት አየሰው ክፋት ትላለች። ምንድነው እሱ ምንድነው የተፈጠረው ይላታል። አቢጌልም ቁጥሩን ተቀብያቸው ነበረ በባለፈው የወሰድኩት ቁጥር የፖሊሶቹ ቁጥር ነው። ስለዚህ በማን እንደወጣ በማን መረጃ እንደተሰጣቸው አረጋግጠን መተናል ትለዋለች። በማን ነው እሱ ብሎ ሲጠይቃትኝ እንግዲህ እሱ የወጣው በአርጆን ነው ትለዋለች። እንዴት አርጆን ስሙ ስላትኝ እንግዲህ ሌላ ስም አለው ይሄ የሚጠራበት ስሙ ነው ያደረገበት ስም ባሮክ አለሙ ነው ትለዋለች። ባሮክ አለሙ ማለት ደግሞ አርጆን ነው ትለዋለች። ከዛም አርጆን ይሄ ትክክለኛ ስሙ አይደለም ትክክለኛ ስሙ ባሮክ አለሙ ነው ትለዋለች ማለት ነው። ከዛም እንግዲህ እንዴት ሊሆን ቻለ ብሎ ሲጠይቃትም እኔም ግራ ገብቶኛል፣ ግን መድኃኒት የሆነ ነገር ስትፈልግ ወደ አርጆ ነው የምትሄደው ትለዋለች። ስለዚህ እሱ ሁሉ ነገር ያውቃል ማለት ነው ይላል። ስለዚህ አርጆን ሁሉን ነገር ስለ መድኃኒት ያውቃል ማለት ነው ብሎ ሲጠይቃትኝ አዎ ያውቃልኝ እና ደግሞ አርጆን ደውዬለታለሁ እየመጣ ነው ትለዋለች ማለት ነው። እንግዲህ ናታንም በዚህ መሀል ሆኖ እሺ በጣም ጥሩ ይላታል ማለት ነው። እንግዲህ አቢጌል ደቂቃ እያየች ነው። አርጆን መጣ አልመጣ እያለች እየጠበቀች ማለት ነው። ምክንያቱም ስለ መድኃኒት ስላክስቷ ሁሉን ነገር ስለሚያውቅ። ስለዚህ እንደዚህ ባለበት ሰዓት እንግዲህ ገዜም እየዘፈነ ባለበት ሰዓት አርጆ በሩን ከፍቶ ይገባል ማለት ነው። እንዴ አንተ ዘው ብለህ ነው ወይ የምትገባው ብሎ ሲጠይቀው ማለት ነው። እንዴ መቀመጥ አይሻልህም ይለው። የእናት ቤት መሰለህ እንዴ ዘለህ የምትገባው ይለዋል። እንግዲህ አርጆንም አዎ የእናቴ ቤት ነው፣ አዎ የው እናቴ ሳስብለኝ ይሄን ቤት ለቅ ትወጣለህ ይለዋል። ጫፌን እንዳትነካኝ እያለ አርጆ ይናገረዋል ማለት ምን ፈልገህ ገባህ ብሎ ስለው ኤቢ ጠርታኝ ነው ተፈልጌ ነው የመጣው ትለዋለች። አንተ ተፈለግክ ስለው አይገርምም እኔ ተፈለግኩ እኔን ሰው ፈለገኝ፣ አንተ ግን ክርሽናን ባገኘህ ውጭ ላይ እኔ እንጃ አሳይህ ነበር ይለዋል ማለት ነው። እውነት የምትለው ቀን አገናኝቶን አሳይህ ነበር ይለዋል ማለት ነው። እባክህ ሙከራህን ትተህ አሁን ኤቢን ጥራልኝ ይለዋል። ጊዜም እንግዲህ እኔን ወይ ምጠራለህ ይለው ይኸው ራሷ መታለች አስገባው እያለች ነው ይለዋል። ከዛ አርጆም እንግዲህ ወደ ውስጥ ይሄዳል ማለት ነው። አቢጌል ውጭ ላይ ቁማ እየጠበቀችው ነበር አርጆንም ማለት ነው። ከዛም እንግዲህ አርጆንን ስጠብቀው አርጆንም እንግዲህ እቅፍ ታደርገውና ወደ ውስጥ ይዛው ትሄዳለች ማለት ነው። ምንድነው ኤብዬ ስላት ና ግባ ብላ ወደ ውስጥ ይዛው ትገባለች። ወደ ውስጥም ከገባች በኋላ እንግዲህ ባሉበት አቢጌል አርጆንን ይዛው ትገባለች ማለት ነው። ሰላም ናታን ይለው እንዴት ነው አርጆን ብለው ከዛም ሰላም ተባብለው እንዴት ነው አርጆን ሲሉት ደህና ነኝ ይላቸዋል ማለት ነው። በቃ ቁጭ በላም ትለዋለች ማለት ነው። አይ መጀመሪያ ምሳ ብንበላ አይሻልም ወይ ትላለች። አይ መጀመሪያ አርጆ እፈልግ መጀመሪያ ምሳ ነገር አንበላም ይላል እሱ። ከዛ በኋላ ይደርሳል ና ግን አሁን ከኔ ክፍል ላወራ እፈልጋለሁ ትሎሽ መኝታ ክፍል ስትለው አዎ አርጆንን ይዛው ትሄዳለች። እሺ ተባብለው ማለት ነው አቢጌል ይዛው ትሄዳለች አርጆንን ወደ ክላሷ ማለት ነው። እንግዲህ ወደ ክላሷም ካስገባችሁ በኋላ ከዛም ናታንም ለዳጣ እርግጠኛ ነኝ ይነግራታል ስትለው
አርጆን ኤቢን በጣም ነው የሚወዳት። እንኳን የሆነውን ያልሆነውን ሁሉ ይነግራታል። መድኃኒት ሰው አላገኘችም። የእሷ መሆንና ለመሆኑን ዛሬን ሆስፒታል የተቀጠራቸው ብሎ ስጠይቃቸው አሁን እኮ በቃ ታወቀ፣ ምላጭ እኮ የእሷ ነው፣ ራሷን የቆራረጠችው ትላለች። ሁሉ ነገር ግልጽ ነው። እኔ ግን ፈርቻለሁ ይላል ናታን ማለት ነው። አይ ባትሞትም ታግታ ወይ ደግሞ የሆነ ነገር ሁና እንዳይሆን ብሎ ይናገራል ማለት ነው። አባዬ እንደዚህ ያደርጋል ብለህ ታስባለህ ወይ ያለች አብጌል ትጠይቀዋለች። ቢገላት ይወጣ ነበር ይላልኝ። አባዬ በፍጹም እንደዚህ አያደርግም እያለች ትናገራለች ማለት ነው። ከዛም እንግዲህ ኤቢ በቃ ክርሽናን ምንድን ነው ይላታል። እንግዲህ አብጌል ስልኳን ትከፍትና ሪከርድ ታደርጋለች። እንደምትወደኝ አውቃለሁ ብላ ትጠይቀዋለች። ሞዴል ብቻ አይደለም ብሎ ይናገራታል። ከአንቺ ሌላ ሴት አይናይም እያለ እንግዲህ አብዶ ለአብጌል ሲነግራትኝ እሺ እንድወድ ትፈልጋለህ? እንዳፈቅርህስ ትፈልጋለህ ወይስ እንዳገባስ ትፈልጋለህ? እያለች አብጌል እንግዲህ አርጆን ትጠይቀዋለች። እኔ እኮ የሁል ጊዜ ህልሜ ነበር እያለ እንግዲህ አርጆን ይጠይቃታል ማለት ነው። ከዛም እንግዲህ አርጆን ግራ ተጋብቶ መፈለግ ብቻ አይደለም ምኞቴም ነው እያለ ይናገራል ማለት ነው። ከዛም እንደዚህ እያለች እንግዲህ አብጌል ትወናዋን ቀጥላለች ማለት ነው። ለአባቷ ስትል ማድረግ የነበረባት አማራጭ ይሄ ነው። ከዛ አስጨነቅሽኝ፣ ልታለቅስ ነው እንዴት ትለዋለች ማለት ነው። አይ አይደለም ይላታል። ላለቅስ አይደለም እኮ የሚላት አይደለም አንቺን ማግባት ከአንቺ ጋር እንደዚህ መቀመጥ ራሱ ለእኔ ምን ያህል ትርጉም እንዳለው አንቺ አታውቂም ይላታል። ችግር የለውም አርጆን ካገዝከኝ በፈለግከው ሰዓት ታገኘኛለህ ትለዋለች ማለት ሁሌም በፈለግኩት ሰዓት ችግር የለውም በፈለግከው ሰዓት ግን መጀመሪያ እኔም ጠይቅን ነገር ትመልስልኛለህ ትለዋለች። ዛሬም እንደሌላው ጊዜ ለጥቅም ነው እንደፈለግሽኝ ይላታል። አይደለም አርጆ አባቴ ታስሯል ትለዋለች። ማን ያንቺ አባት ሲላት አሁን ቤቱ ሰላም ነው ይላታል። አባቴ ስለታሰረ ለአንተ ሰላም ይሰጥሃል ወይ እንደዚህ እያሰብክ ነው ወይ እወድሻለሁ የምትለኝ ትለዋለች። አይ በጣም ስለምጨነቅ እኮ ነው የፈለግሽውን ነገር ጠይቂኝ ይላታል። ከአክስቴ ከመድኃኒት ጋር ተገናኝታችሁ ታውቃላችሁ ወይ ትለዋለች። አሁን እንገናኛለን ይላታል። ቆይ እንዴት መቼ እንዴት ለምን ትለዋለች ማለት ነው። እኔ ክርሽናን ከአንቺ ምንም የምደብቀው ነገር የሆነ ነገር መርዝ ግዛልኝ ብላኝ ነበር ትለዋለች። አዎ ኤብዬ ግን ሁኔታዋ ስላላማረኝ ፌክ መርዝ ነው ገዝቼ የሰጠኋት ይላሉ። ክርሽናን ሁኔታዋ ስላማራኝ ነው ይላል። ከዛ አርጆ በጣም ነው የማመሰግነው አንተ እኮ ነህ ያዳንከን ብላ እንግዲህ አብጌል አርጆን እቅፍ አድርጋ ትስማዋለች ማለት ነው። ከዛም እንግዲህ አብጌል እየጠየቀችው ሳለ እንግዲህ ሳዲቅ ነው ቃሲል ነው የአቤል የእሷ ፍቅረኛ ይመጣል ማለት ነው። እንዴት ነስ ነው እሱ ምን ይሳነዋል ይለዋል። እንደሱ ኃጢአት እንደኛ ኃጢአት ሳይሆን እንደሱ ቸርነት ላይ ሰዓት አድርሶናል። ከዛ የኤቢ አባት እንዴት ናቸው ይላል ማለት ነው። አይ ፈጣሪ ያውቃል ይፈታሉ። አይ ዋስ ሆናለሁ ብለህ ነበር እኮ ትለዋለች ዳጣ ማለት ነው። አሁን ላይ እኮ ሰው ዘመኑ አስፈሪ ስለሆነ ከሰው ይልቅ ገንዘብ ነው በዋስ የሚያዘው እና ገንዘብ የሚሆን እኮ ችግር የለውም እከፍላለሁ፣ የማይመለስ ቢሆን እንኳ እከፍላለሁ ይላል። እሺ እናመሰግናለን ቃዲስ ይላት ትለዋለች ማለት ነው። ኤቢ የለችም እንዴት? አዎ አለች መኝታ ክፍሏ ነች። ክፍሏ ሄጄ ማግኘት እችላለሁ በጣም ናፍቃኛለች ይላል። ከዛም ናታን አልደወልክላትም እንዴ? ቅር ማይላት ከሆነ ክፍሏ ሄጄ ባገኛት ይላል ማለት ነው። አይ ችግር የለውም ይላል ናታን። አይ ችግርም አለ ከሰው ጋር ናት ትመጣለች ትለዋለች። ማለቴ ከማንም ጋር ይሁን ችግር የለም ስትመጣ አገኛታለሁ ይላል ማለት ነው። እንግዲህ አብጌልም አርጆንን ትጠይቀዋለች። አርጆንን ስትጠይቀው መርዝ እንደገዛላት እና እንግዲህ የእሱን ስልክ ደግሞ ሴም ገዛልኝ ብላው ሴም እንደሰጣት ኤብዬ ክርሽናን በዚህ አልኮፈስም አልኮራም ዛሬ ራሱ አንድ ስለጠየቅሽ ነው እንጂ የነገርኩሽ አልነግርሽም ነበር ይላታል። ቢሆንም አርጆ ባለውለታችን ይህን ውለታ ደግሞ አንድ ቀን እከፍላለሁ። እሺ ኤብዬ ይለት አንቺን ግን ደስ አለሽ ይላታል። አብጌልም አዎ ደስ አለኝ ይላታል። ብዙ ጊዜ ስንገናኝ ይሄን አገናኝሃለሁ እያለች ትጠቀምብኝ ነበር ይላታል።
ምን ስታይ ታውቃለህ ትለዋለች። አይ ከአራት ቀን በፊት ተገናኝተን ለምን ነው የተገናኛችሁ? ምን ፈልጋ ነው ትለዋለች ማለት ነው። ወደ ማታ ነበር የተገናኘ ነው ስልኬን ፈልጋ ነበር ይላታል። ከዛም እሺ ስልክህን ለምን ነው የፈለገችው? የእኔ አዲስ ስም እንድሰጣት መጀመሪያ በሌላ ስም ሰው ስም አውጣልኝ አለችኝ ነበር። እኔ ያወጣሁት ስም አለ ስላት ተቀበለችኝ ይላታል። እና ያንተን ስም ሰጠሃት ወይ ስትለው አዎ ይላታል። ችግር የለውም እንዴ ችግር አለው እንዴ ስም እሺ ማናት አክስቴ ትለዋለች ማለት ነው። እንዴ መድኃኒት ነው እያለ እንግዲህ አርጆን ይናገራል። እሺ አርጆንዬ በጣም ነው የማመሰግነው ብላ እንግዲህ አብጌል ከደስታው የተነሳ አርጆን ታቅፈዋለች። እና በቃ አርጆ አሁን እንውጣ ምሳ ልጋብዝህ ትለዋለች ማለት ነው። እሺ ብዬ ብሎ እንግዲህ አርጆንም ይወጣል። እንግዲህ እሷም ደግሞ ኤቢም እንግዲህ ሪከርድ አድርጋ ነበረ ስልኳንም ይዛ ተከትለው ከአርጆን ጋር ትወጣለች ማለት ነው። እንግዲህ ተያይዘው ሲወጡ ሳሎን ውስጥ ቃዲ ሳለ እንግዲህ አብጌልን ሲያትኝ አርጆንም ይደነግጣል ማለት ነው። ማን ነው ይሄ ይላል ማለት ነው። የሆነ ቦታ አየሁህ ልብል ይላል። ከዛ ኤቢዬ የኔ ፍቅር ይላል። ቀዴስ ይባላል ትለዋለች ማለት ነው። የሆነ ቦታ አውቃለሁ ልብል ይላል ማለት ነው። እንዴት ነሽ ኤቢ የኔ ፍቅር ይላል አርጆም። ከዛም ተረጋጋ ተረጋጋ ትለዋለች። የኔ ፍቅር ነው ያልካት ይለዋል። ተረጋጋ አርጆን ተረጋጋ። ያው አርጆን ለምዶብኝ ነው ውስጤ ፍቅር ስላለ ሁሉ የኔ ፍቅር ነው እያልኩ የምጠራው ይላል። ቆይ ለምን ሳትደውልልኝ መጣ? ይቅርታ የኔ ፍቅር ይላል ማለት ነው። እየሰማው ደከምከው? ደከመው አርጆን የኔ ፍቅር ይለዋል ማለት ነው። አርጆን የኔ ፍቅር አትበለኝ ይለዋል ማለት ነው። ሲመስለኝ በጣም ቢዚ ነሽ ይላል። በኋላ እንገናኝ ይላል። ቃዴስም እንግዲህ ተናዶ አርጆንን ይዛው ስትሄድ ቃዴስ ተናዶ ቁጭ ይላል ማለት ነው። ዳጣና ናታንም እየተያዩ ይስቃሉ ማለት ነው። ቃዴስም እርርድብን እያለ ኤቢ ስለሄደች ቁጭ ይላል። ኤቢም እንግዲህ ከአርጆን ጋር ትሄዳለች ማለት ነው። እንግዲህ ምሳ ልጋብዝ ብላ አርጆንን ይዛው ትሄዳለች። ዳጣና ናታንም ቁጭ ብለዋል። ቃዴስም ቁጭ ብሎ እንግዲህ በንዴት እየተንጨረጨረ ይገኛል። ምክንያቱም አርጆንን አቅፋው ስለሄደች ኤቢ ማለት ነው። እንግዲህ ዳጣም ከናታ ጋር ቁጭ ብለው እንግዲህ አብጌልም ደግሞ ለአርጆን ምሳ ልትጋብዝ አርጆን ይዛው ትሄዳለች ማለት ነው። እንግዲህ ለዛም ደግሞ ግቢ እየጠረገች ነው። ከዛ አብጌል እንግዲህ ከአርጆን ጋር ምሳ በልተው ወደ አባቷ ትሄዳለች ማለት ነው። አብጌል እናትሽ ደህና ናት ወይ ስላት አዎ ደህና ናት ትለዋለች። ማለት እባክሽ እውነቱን ንገሪኝ በቃ ግራ ተጋብታለች ምግብ አትብላ አታወራ በጣም ግራ ገብቷታል ትለው። ተሰቃየች አይደል ይላታል። በእኔ ስራ ተሰቃየች በእኔ ልክስክስነት እናትሽ ተሰቃየች እያለ አቶ ደረጀ ይናገራል ማለት ነው። ለእሷማ ይሄ አይገባትም ነበር እኔ እኮ ለእሷ ባል የምሆን ሰው አልነበርኩም ነበር እያለ አባዬ ይሄ ነገር እኮ እኛ ተረድተንሃል እማዬም ልትረዳህ ትችላለች ትለዋለች። ከኛ የተሻለ ነው የምትረዳህ ስለዚህ ምንም ችግር የለውም ትለዋለች። እና ደግሞ በጣም ደስ የሚል አንድ ጥሩ ዜና ይዤልህ መጥቻለሁ ትለዋለች። መድኃኒት ሪፖርት ያገኘችበትን ስልክ በአርጆን ስም ነው ያወጣው ትለዋለች። ከዛ አቶ ደረጀ እውነትሽን ነው ይላታል። ስለዚህ መድኃኒት በህይወት አለች ትለዋለች። ስለዚህ ይሄን አረጋግጠናል ለፖሊሶቹ ወይም ለፍርድ ቤቱ ይሄን ጉዳይ መናገር አለብን። ከዛም እውነትሽን ነው ኢቢ ይላታል። እኔን አመንከኝ አይደል እኔን ነፃ ማወጣ ትለዋለች። ማለት እሺ አብጌል አንቺ ተከራክረሽልኝ ብታሰርም አልፈራም አልጸጸትም። አብጌል ልጄ እንኳን ወለድኩሽ፣ አብጌል ልጄ እንኳን አሳደግኩሽ፣ አብጌል እንኳንም ልጅ ሆንሽ እያለ አቶ ደረጀ ይናገራል። በቃ አንተም ከእስር ቤት ትወጣለህ፣ እኛም ከቃዲስ ጋር እንጋባለን፣ አንተም ደግሞ ለማዬ ትነግራታለህ ትለዋለች። እንዳፍሽ አርገው እንደምኞትሽ አርገው ትለዋለች። ነገ ፍርድ ቤት ትቀርባለህ፣ ተጨማሪ የምርመራ ቀን እንዳይሰጥህ አደርጋለሁ እና ደግሞ በዋስ እንድትፈታ አደርጋለሁ ትለዋለች። እና ደግሞ አባዬ አክስቴን አልለቃትም ይህን ያክል ስህተት ስለሰራች እከሳታለሁ ትለዋለች። ከዛም አቶ ደረጀ ደግሞ ደጋግሞ እንኳን ወለድኩሽ እንኳን ኮራሁብሽ ልጄ እያለ ስለ ልጁ ይናገራል ማለት ነው። እንኳንም ታገስኩሽ እንኳንም የኔ ሆንሽ ልጄ እንኳንም ማሳደግኩ ይላል ደግሞ ማለት ነው። አባዬን ያንተ ስትፈታ ነው ማየት የምፈልገው እና ፖሊሶቹ ደግሞ ብዙ ሊመረምሩ ይችላሉ፣ ግን
አንተና መድኃኒት የተጋጫችሁበትን ነገር እኮ ፍጹም አልነገራችሁኝም። ናታንም ስጠይቀው ዝም አለኝ፣ አንተም ዝም አልከኝ ትለዋለች። ከዛም አንቺም እኮ የምትከራከሪልኝ እሷ እንዳልገደልኳት ብቻ ነው እንዳላገድኳት ብቻ ነው የምትከራከሪልኝ። ግን አባዬ የተያዘው ነገር እኮ እኔን መስማት አይቀርም፣ ችግር የለውም እኮ ብትሰሚውም ቤተሰቦችን አትበጥብጭብኝ፣ ልጆችን አትንኪብኝ እንጂ ሌላ ተራዛቻ ነው ይላል። እሺ አባዬ ለምንድን ነው ይሄ ነገር እኮ ናታንም ሊነግረኝ አልቻለም ስትለው ደግሞ ናታን አኩርፎ ነው አይደል መጥቶ ያልጠየቀኝ ይላታል። ለምን ያኮርፋል አባዬ ምን አደረገው ትለዋለች። ከዛም እንግዲህ እሺ ብሎ እንግዲህ ነገ አንቺ ነሽ የምታስፈችኝ ይላታል ማለት ነው። ከዛም እንግዲህ አብጌል ችግር የለውም አባዬ ነገ ደግሞ አኮራሃለሁ ልጄ ትለዋለች ማለት ነው። ከዛም እሺ እኮራብሻለሁ ልጄ ብሏል። እንግዲህ አብጌልም አባቷ ጋር ቆይታ ጉዞዋንም ወደ ቤቷ ታደርጋለች። እንግዲህ ቃዲስም በቅናት እየተንጨረጨረ እዛው ነበረ የገዜ እንትን የገዜ ጋር እየተጣላው እንግዲህ መጥቷል ማለት ነው። አቻ እንግዲህ ተደብቆ ለዛን ያያታል ማለት ነው። ለዛም እንግዲህ ይላታል ለዛም ትመጣለች ማለት ነው። ሲጠቅሳት ትመጣና ነይ ሸጋዋ ሲላት ገዜ ነህ እንዴ ትለዋለች ማለት ነው። አቸ ይላታል እሱም በዛ ሆኖ ማለት ነው። አቸ ብሎ ሲጠራ ሸጋዋ እያለ ሲጠራት እንግዲህ ትመጣለች ማለት ነው። ማን ነው ብላ ነይ እያለ ሲጠቅሳት ወደ እሱ ትሄዳለች ማለት ነው። ወደ አቻ ትሄዳለች ማለት ነው። ከዛም እንግዲህ ለዛ አንቺ የዋ እንዴት ነሽ ይላታል ማለት ነው። ሸጋ ነሽ ደህና ነሽ ይላታል። ደህና ትለዋለች ማለት ነው። እዚህ ጎረቤ ያለው ጥበቃ ነኝ ይላታል። በጣም ቆንጆ ነሽ ይላታል ማለት ነው። ኧረ እባክህ ትለዋለች። እኔ ልሙት ይላታል። የወይን ሀረግ እኮ ነው የምትመስይው ይላታል። ከምርህን ነው ትለዋለች ማለት ነው። አንዳንድ ጊዜ እኮ ከዚህ ብቅ ብዬ አይሻለሁ፣ አንቺ ግን አታየኝም። በቅርብ አይደል ወደዚህ ተሻግራችሁ የመጣችሁት ይላታል። አዎ ትላለች። በቅርብ ነው የመጣ ነው የሆነው ሆኖ እዚህ ያለው ዘበኛ እንዴት ነው ይል እንዲያው ገዜ ነው ትለዋለች። አዎ ይላታል። ጥሩ እንዲያው ግን ሙትቻ ነገር ነው። አንዳንዴ ሌባ ሲመጣ ተኝቶ ሲያንኮራፋ ነው ማይላ። አዎ እውነትህን ነው ገዜ እንቅልፍ ይወዳል ትለዋለች። አንቺ ግን በጣም ቆንጆ ነሽ ይላታል ማለት ነው። ስምሽ ማን ነው ሲላት ለዛ እባላለሁ። ለዛ ትለዋለች። ያንተስ ሲላት የኔ እንኳን ቀስ ብዬ ስንላመድ እነግርሻለሁ ይላታል ማለት ነው። ከዛም እዚህ ያለው ዘበኛ ግን እንዴት ጸባይዋ ማይሉ ሲላት ገዜማ እኮ ጥሩ ሰው ነበር፣ ግን ምን ያደርጋል ማታ ካልመጣሁ እያለ ያስቸግረኛል፣ እንዲያው ለትዳር የሚሆን አይመስለኝም ትለዋለች። ሴት አተራማሽ ሴታዊ ነገር ነው እንዴ! በዛ ላይ ደግሞ አጭር ናውትም ደግሞ ጥሎብኝ አጭር አልወድም። አያቴ አጭር እንዳላገባ ቃል አስገብታኛለች ትለዋለች። ደግሞ አጭር አግብቼ አጭር በወልድ ዘር ማበላሸት ነው። የአያቴ እርግማን ገሃነም ነው የሚጥለኝ ስትል ዋ አንቺ ምነሽ እንዴ ብቻሽን ታወሪያለሽ እንዴ? እዚህ ሰው ነበር አይደል? የልሞት ሰው ነበር ትለዋለች ለጊዜ በስመ አብ ብላ ከዛ እሷም ጭራሽ ብቻሽን ማውራት ጀመርሽ ይላታል። እሰይ እየመጣች ተኝ ማለ ደባስ እያለ እንግዲህ አልቆልናል እያለ ገዚህም እንግዲህ ይሄዳል ማለት ነው። እንግዲህ ለዛም ወደ ውስጥ ትመላለሳለች። ከዛም ዳጣም እንግዲህ ናታን ለምንድን ነው አባዬን የማትጠይቀው ትለዋለች። ነገ አብረን እንሄዳለን ስትለው ለእኔ እኮ ማጨናነቅ ስለማልፈልገው ነው ይላል። ይሄ ብዬ እኔ እህት እንኳንም እህት የሆነች ትላል። ኮሌጅ ራሱ ማንም ቀና ብሎ አያትም። መምህራኖቹ ሳይ ሁሉ ነው የሚፈሯት። አዎ ይፈሯት። ትክክል ያልሆነ ነገር ትክክል አይደላችሁም ብለን የምታፋጣች አቤት አቤት የኔ ውድ እህት ኤቢ ትላለች። ኡፍ ምን ልስጣት ኤቢ ማን እንድሰጫት ነበር የምፈልገው ይላታል። አንተ የስጦታ ዕቃ ነህ እንዲህ የምትሰጠው ትላ ምን አገባኝ መስጠት ከፈለክ በካርቶን ጠልዬ እሰጣታለሁ ይላታል። ከዛ እሺ ደግሞ ስቀልደው የኤቢን ፍቅረኛ እንዴት አየሽ ይላል። ትንሽ ያሽቃብጣል እንጂ ምንም አይልም። እውነት ለመናገር ያን ያህል ማቻ አያደርጉም ይላታል። ኤቢ እኮ ብልጥ ናት፣ ይሄኔ ሁሉም ነገር እየመዘገበች ነው ይላል። እኔ ግን ናታን ለእኔ ብላ መሰለኝ ይህን ልጅ ያመጣችው አንተን ለመርሳት ብላ መሰለኝ። ኤቢ እንደዚህ አታደርግም፣ በራሷ ህይወት አትቀልድም።
የሆነ ነገሩን ካልወደደችው እንደዚህ አታረግም ይላል። ስለዚህ ልጅ እኮ አውርታን አታውቅም፣ ወደፊት ትክክለኛ ማንነቱ ይታወቃል፣ ለዛሬ ሳደር ለማንኛውም ኤቢስ ትጎዳ ዝም አይደለም ይላል። ኧረ እባክህ እህቴን አንድም ቀን የእንባን ዘለላ ቢያስወጣት እንደ ፋሲካ ዶሮ እንዲህ ነው የሚዘቀዝቀው፣ ሰውነት ውስጥ አንድ ደም አይኖርም ይላል። ቆይ አሁን ሰላም እንዴት ነች ሄደሽ ታውቂያለሽ ወይ ይላታል። ግን በጣም ግራ እያጋባችን ግግም ብላለች ትላለች። እመጣለሁ እያለች ነው ስላት፣ አዎ ናታን እስኪ ነገ እሄዳለሁ ትለዋለች። ሰላም ራሱ እንደጠበቋት አይነት ሰው አይደለች። መንግስቱ ኃይለማርያም ሰው ሸንኮራ አይደለም ተቀምሶ አይታወቅም ያለው ትክክል ነው ይላል። ስነ ስርዓት ያስሽ እናቴ ናት ይላል። ብቻ ግን ስለ ሁሉ ነው ይላታል። እኔ ግን የምታሳዝናት እማዬ ናት ይላል። አባዬ አያሳዝንህም? እሱም ያሳዝነኛል፣ ግን ደግሞ ብቻ ለፍርድ ይከብዳል ይላል ማለት ነው። ናታን እንግዲህ ይሄ ነው ብሎ ለዳጣ መናገር ግራ አጋብቶታል። ምክንያቱም አባትሽ እንዲኖሩ እንዴት ብሎ ይነግራታል? ግራ የሚገባ ነገር ነው። እና እንግዲህ እማዬ እንዴት ነሽ ብላ አብጌል እናቷ ክላስ ትሄዳለች። ደህና ነኝ ትላታለች። ውሸትሽን ነው እማዬ፣ አንቺ ደህና አይደል፣ የሰው ውሸቱ ደህና ነኝ ማለቱ ይባል የለ ትላታለች። አየሽ ደህና አልሆንም ደህና ነኝ እያልን መቀጠሉ ይበጃል ትላታለች። እማዬ ምር ተሳስተሻል ትላታለች። አንቺ ወገኛ ነሽ ትላታለች። አይነጋም መስሎሽ ነው ወይ ትላታለች። እማዬ ይነጋል፣ አባዬን አስፈትቼ አክስቴን ደግሞ አሳስራታለሁ ትላል። ማሳሰሩ ቀርቶብኝ ወየ እህቴ ደህና ሆና በተገኘች ትላለች። መጥፎዋን ባልሰማው ትላለች። ከአባዬ መታሰር የአክስቴ መጥፋት ነው ያሳሰበች ትላታለች። የታሰረ ይፈታል፣ የታመመም ይድናል፣ የጠፋ ምን ይሆናል ትላለች ወይዘሮ ማርት። የሞተስ ምን ይሆናል ምን ይደረጋል እያለች የጠፋም ይገኛል። አክስቴ ምንም ነገር አልሆነችም፣ እስካሁን ድረስ አላመንሽኝም አይደል? እስኪ ተይኝ ልጄ ትላታለች ማለት ነው። ይልቅ እማዬ እንውጣና ውጭ እራት ልጋብዝሽ ትላታለች ማለት ነው። እኔ ደረጀ ታስሮ ውጭ እራት ምበላው ትላታለች። ነገ አባዬ ይወጣል፣ እውነት ከአባዬ ጋር ነው ያለው፣ ብዙ ማስረጃዎች ይዣለሁ ትላታለች። አንቺ ያው ወደፊት ጠበቃ እንደምትሆኚው ከባድ ስራ ይጠብቅሻል ትላታለች። አየሽ ሰዎች በደለኞች ናቸው፣ ስለዚህ እንደዚህ ነው ብሎ ለማወሰን ይከብዳልኝ እና ነገ ከባድ ስራ አለብሽ እያለች ማርቲ ለአብጌል ትናገራታለች ማለት ነው። በዛው ልክም ግፍ የሚሰሩ ሰዎች አሉ። ታዲያ በያለች ሳትፈልጊ እውነት መያዙ ሰዎች ላይ ልትፈርጅ ትችያለሽ። ሳትወጂ በግድሽ የተበደሉ ሰዎች ላይ ልትፈርጅ ትችያለሽ። አይማየ እኔ ውሸት ላይ አልፈርድም፣ እውነት እውነት ናት ትላታለች። አየኔ ልጅ አሁን አንቺ ውስጥሽ አታውቂም ትላታለች። ከዛም እንግዲህ አስፈላጊ የሆነ ውሸት ትላታለች። እንደሱ አይነት ውሸት ዋሽተሽ አታውቂም ትላታለች ማለት ነው። እንግዲህ አብጌልም ምንም መልስ ስለሌላት አንገቷን ደፍታ ዝም ትላለች ማለት ነው። እንግዲህ መንጋቱ አይቀርም ነጋ ሌሊቱ ማለት ነው። እንግዲህ አብጌልም ራሷን እያዘጋጀች ትገኛለች። ጊዜም እንግዲህ በተቀመጠበት ያንጎላቻል ማለት ነው። አቻ እንግዲህ በጊዜ ይሄዳል። አንተ ምኑን አውቀው ይለው ጊዜ ተኝቷል ማለት ነው። ከዛ አንተ ገዛኸኝ እህቴን አንዷን ወርቅ ብቻዬን ወንድም እንደሌላት አስረግዛት ጥለፋህ አይደል? ጥላ ጠፋህ አግባት ብትባል አሻፈረኝ ብለህ እህቴን የልጅ እናት አድርገህ ሰብረሃት ቀረህ። ወይ ላታገባት ወይ ላጠቀልላት ተው እያልኩ እህቴን ሰበርካት። እናቷ ወንድ እንዳልወለደች አስረግዘህ ጥለሃት ጠፋህ። እህቴ ምጥ ስትያዝ ተውኝ አትንኩብኝ፣ ልጁም አይወለድ እኔም በዛው ልቅር ነበር ያለች ትለው። አሰፈርከ፣ ቅስሟን ነው የሰበርከው። ደግሞ እዚህ መጠህ እንጀራ ፍለጋ የተጠጋች ሴት ነገ አስረግዛት እንደ ወርቅ ብቻ የትታት ትጠፋለህ። አንተ ሴት አይደለህ የሚያለቅስብህ ነገር እናንተ እናት አይደለህ
የልጅ አንጀት አንተ ወልዶ ቃጭ እያለ እንግዲህ ይናገረዋል ማለት ነው። በእውኔ ነው በህልሜ ነው በእውኔ ነው ይላል። ከዛም እንግዲህ ይጋጠማሉ ማለት ነው። ከዛም እንግዲህ ገዜም ይመከታል፣ እሱም እያባረረ የሰው ይደበድበዋል ማለት ነው። አንተ ፋንድያ አህያ ናውጣ ብሎ እንግዲህ ያስሮጠዋል ማለት ነው። ከገዜ ጋር እንግዲህ ተያይዘው ይሮጣሉ ማለት ነው። እንግዲህ ናታንም ወደ ውጭ ይመጣልኝ የተሯሯጡ ወይኔ 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 ገዜ ምንድን ነው ይሄ ቅርናታማ ቀርንቸዋለሁ አስገዛልኝ እያልኩ ይኸው አስደፈርከኝ ይላል። ምንድን ነው ምን ሆነሃል? ምንድን ነው የተፈጠረው ግን ይላል። እየርቁም አጥር እንኳን የማያቆም ወርቁም ይላል። ምን ነው በሩን ከፍተህ ስትወጣ አላየሁም ይለዋል። አንተን ብቻ እኮ ነው ያየሁ ይላል። ይሄ ሰው አይታያቸውም እንዴ? ለእኔ ብቻ ነው እንዴ የሚታየኝ? እያለ ገዜ ይናገራል። ገዜ እንቅልፍህን ተኛ፣ ሌቱን ሙሉ ቀን ሙሉ ቁጭ ላይ ያደርግ እኮ ነው ይለዋል። መሳሪያውን አስገዛልኝና በአንድ አብራራው ጥይት እግሩን ቀልጥሜ ጥየው እናንተም ስሬን ታያላችሁ ይላል። ግፋ ቢል ቀን ቀን ብቻ እንቅልፍህን ተኛ ቢል ተናግረህ ሞታል። ይልቅ ያልኩን አስገዛልኝማ ይለዋል። ወይ ደግሞ ምንሻ ወይ ደግሞ ታጣፊያ ወይ ደግሞ እሱ ቀልጥሜ ጥዬ ዶሮ ጠባቂ ላደርገው ይለዋል። በልቻው ብሎት ገዜም እንግዲህ ይሄ ሰላቢ እውነት አመለጥከኝ ማለት ነው እያለ ይናገራል ማለት ነው። እንግዲህ አቢጌልም ወደ ፍርድ ቤት ቀጠሮ ስላለባት ለአባቷ የዛሬ ስለሆነ ወረቀቶቿን እያዘጋጀች ልብሷንም ለባብሳ አባቷን ለማስፈታት ትሄዳል። እንዴ የት ልትሄጂ ነው? ምን ፈልገሽ ነው ሀዬ ትላታለች። ዛሬ ነው እንዲ አባዬ ትዝ የሚልሽ? እና አባዬ የት ዶኑት? ዛሬ ይመጣሉ ሀዬ ዛሬ ይዤው እመጣለሁ ትላታለች ማለት ነው። እኔም አብሬሽ እሄዳለሁ ትላታለች። አባዬ ናፈቀኝ፣ እኔ ደግሞ መኝታ ቤት ሲሄድ የለም እና ከማሚ ጋር ተኛው አባዬ እስኪመጣ ድረስ ከማዬ ጋር አብረሽ ተኝ ትላት። አብሬሽ ነው የምሄደው፣ እሺ አብሬሽ ነው የምሄደው ትላታለች። እንዴ ይሄ ሀብል የእውነትን ለእናትሽ ሊሆን ይችላል። ያ ማለት ግን ልጁ የሀይሉ ልጅ ነው የተናገረው እውነት ነው ማለት አይደለም። በጣም ቀላል እኮ ነው። ሀብሉን በሀይሉ ሊሰጠው ይችላል። አይችልም እንዴ ይላታል። እኮ ይችላል። ወይኔ ይሄ ልጅ ሁሉንም ነገር አፈረሰ ይላል ማለት ነው። ስለዚህ እሱ የሚልሽን ብቻ እየሰማሽ አትሸወጂ። ልክ ነህ፣ ምናልባት ሆን ብሎ ሰው ልኮብኝ እንዳይሆን ትለዋለች። አዎ አንዳንዴ መጠራጠር ያስፈልጋል ትለዋለች ማለት ነው። እና አባዬ እኮ አባዬ ነው ትላታለች። አንደዬ እንዴ እኮ ውሀዬ ሳታውቂው የምትናገሪው ነገር ሰው ያለሽ ነው የምትመስለው ትላታለች። በቃ እሺ ምጥን ጥሪያት ትላታለች። ካለዛ ውጪ ቆልፌብሽ ነው የሚሄደው ትላታለች። በጣም ሄደች። ታዲያ ለምን ከእሷ ጋር ብሻት ሄድ? የት ነው የሚሄደው አለች። ለእሷ ደግሞ ለእኔ አልነግርም አለች። እሺ አንቺ አባዬን ይዘሽው ትመጫለሽ ትላታለች። ይኸውልሽ ውሀዬ እኔ አንቺ እህት አባዬን ይዤው እሺ በቃ ሂጂ ትላታለች። እሺ እማዬን ቶሎ ውጪ ጨርሻለሁ በያት ትላታለች። ምጥንንስ ምን ልበላት ትላታለች። ከዛ አሁን ቶሎ በይ ሂጂ ትላታለች። ከዛም አቢጌል እንግዲህ የሚያስፈልጋትን ነገር አዘጋጅታ ወደ አባቷን ለማስፈታት ወደ ፍርድ ቀጠሮ ስላለ እሄዳለሁ። አቤት ሻይ አቤት ሻይ፣ ይሄ ሻይ ነበር ናፍቆኝ ነበር ትላታለች። ኪድዬን ናፍቆኝ ነበር ትላታለች። እና እንዴት ነች ትላት። ደህና ነኝ እናቴ፣ እኔ የምልሽ ሰላምዬ ቤቢ ያደገ አይደል ትላታለች። ወንድምሽ ታውቂያለሽ ግን በጣም ብዙ ወንድም እንዲኖረኝ ነበር የምፈልገው ትላታለች። አንቺ ከዚህ በኋላ መቼም እኔ አልወልድልሽም፣ ባይሆን እትዬ ትወልድልሻለች ትላታለች። እስቲ ሰላምዬ ለምንድን ነው የፈለግሽ? በጣም በፍጥነት ከዚህ መሄድ አለብኝ። የአባዬ ፍርድ ቤት ቀጠሮን ቀን ዛሬ ነው ትላታለች። ወይ ሰላምዬ አትሄጂ እንዴ አለምን ትላታለች። አንቺና እማዬ ጎን ለጎን ቁማችሁ ማየት አልፈልግም፣ በጣም ዘግናኝ ነው ትላታለች። ከምርሽ ነው ትላታለች ሰላምዬ። እኔ እማዬ ማርታን በጣም ነው የምወዳት፣ ሳላስበው እንደ እናት ነው የቀረብኳት። ይህን ስልሽ አንቺ ትተካለሽ ማለት አይደለም፣ ግን በጣም ጥሩ ሰው ነው። አንቺንም በጣም ነው የምትወድሽ፣ በጣም ነው የምታምንሽ ትላታለች። መድኃኒት እንኳን ይሄን ሁሉ እያለቻት እሷ ግን ስለ አንቺ ክፉ ነገር አስባ አታውቅም። ተይ እንጂ ዳጣዬ፣ እኔም እኮ እትዬ መጥፎ ሴት ናት አላልኩም ትላታለች። በጣም ወዳታለሁ፣
እፈራታለሁ፣ አከብራታለሁ። እንደዛ ከሆነ ከእሷ ራቂ፣ ከአባዬም ራቂ ትላት ዳጣ። አላደርገውም፣ እሱም ማድረግ አልችልም ትላታለች። አንድ ነገር ልንገርሽ ዳጣዬ ትላታለች። ምንድን ነው የምትነግረኝ ትላታለች። ከዛም እንግዲህ ዳጣዬ ትላታለች ማለት ነው። ከዛም እንግዲህ ንዴቷን ወንድምሽ ትላታለች። ምንድን ማለቴ ቤቢ ትላታለች። ቤቢ ምን ሆነ ትላታለች። አይ ምንም አልሆነም ብላ እንግዲህ ለመናገር ብላ ምንድን ነው ምን መሰለሽ ዳጣዬ ትላታለች። እና ትጨነቅ ወንድምሽ ቤቢ ብላ እንዴ ምን ሆነሽ ነው ሰላምዬ ንገሪኝ፣ ምንድን ነው የምትናገሪው ትላታለች። በቃ ቤቢ ከጋሸን የወለድኩት ትላታለች ማለት ነው። ዳጣ እንግዲህ እንደዛ ስትላት በጣም ታለቅሳ የጋሸ ልጅ ነው ትላታለች ማለት ነው። ዳጣ በጣም ታለቅሳለች ማለት ነው። እንግዲህ ይሄን ስትሰማ ዳጣ በጣም ነው የምታለቅሰው። በጣም ነው የተሰማት። ይህንም ነገር ማመን አልቻለችም ነበር። ምክንያቱም ወንድሟ እንደሆነ ከወንድሟ ቢሆንም ግን ያቶ ደረጀ ልጅ ነው ብላ አስባ አታውቅም ነበር ዳጣ ማለት ነው። እንግዲህ የዛሬው ዳጣ ድራማ በዚህ ነው የተጠናቀቀው ማለት ነው። የአቶ ደረጀ ልጅ ነው ብላ ስትነግራት እንግዲህ ዳጣ ፍጹም ያላመነችው ነገር ነው። የአባቴ ልጅ ይሆናል ብላ አስባውም አታውቅም። ግን ይሄን ስትሰማ በጣም ነው የተሰማትኝ። እንግዲህ በቀጣይ ደግሞ በክፍል 149 አቶ ደረጀ ወደ ቤቱ ተፈቶ ይመጣ ይሆን? ወደ ቤቱ ተፈቶ ስለ ማርቲ እውነታውን ይነግራት ይሆን የሚለውን በቀጣይ በክፍል 149 የምናይ ይሆናል። እስከዚህ ሰዓት አብራችሁን ስለቆያችሁ ከልብ አመሰግናለሁ። እንዲሁም ለአለማየሁ ዩቱብ አዲስ ከሆናችሁ ደግሞ ሰብስክራይብ አድርጉና አበረታቱን። አዲስ ነን እንላለን። እወዳችኋለሁ፣ አከብራችኋለሁ። እግዚአብሔር ያክብርልኝ። በክፍል 149 ያገናኘን። ባይ ባይ።